በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ይላል ስለ እኔ ስለ ባሪያዬም ስለ ዳዊት ይችን ከተማ አድናት ዘንድ እጋርዳለሁ። በዛችም ሌሊት የእግዚአብሔር መልአክ ወጣ ከእስራኤላውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። መጽሐፈ ነገሥት ምዕራፍ 19 ቁጥር 34። የተወደዳችሁ እና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንኳን ለመላእክት አለቃ ለቅዱስ ሚካኤል ለከበረ መልአክ ለተአምር በዓሉ እንኳን እናደረሳችሁ አደረሰን። መልአኩ ቅዱስ ሚካኤል ይህ የተአምር በዓሉ ነው። እንዲሁም ቅዱስ ሕዝቅኤስ ንጉሥና ቅዱስ ኢሳይያስ ልዑለ ቃል እንዲሁም ቅዱስ አባ ሆር ሰማዕት 147 ሰማዕታተ የአባ ሆር ማህበርተኞች እነሆ ዓመታዊ ክብረ በዓል ነውና ዕለተ ሰንበት እንዲሁም በዓተ ክረምት ነውና እንኳን አደረሳችሁ አደረሰን። እግዚአብሔር አምላክ እንዲህ ይላል፣ ስለ እኔም ስለ ባሪያዬም ስለ ዳዊትም ይችን ከተማ አድናት ዘንድ እጋርዳለሁ አለ። በዛችም ሌሊት የእግዚአብሔር መልአክ መጣ ይለናል። ከእስራውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁለቱ በድኖች ነበሩ ይለናል። የቅዱስ ሚካኤል በዓሉ ነው። ይህ የከበረ መልአክ ቅዱስ ሚካኤል ያደረገው ድንቅ ተአምር በዚህ በመጽሐፈ ነገሥት ላይ ያለው ታሪክ ቅዱስ ሚካኤል እንደነገረው በዚች ዕለት የመላእክት አለቃ የሚሆን ቅዱስ መልአክ ንጉሥ ሕዝቅያስን ግሩም በሆነ ተአምሩ ከከተማዋ ከኢየሩሳሌም ጋር ታድጎታል። ይህስ እንደምንድን ነው ቢባል የመድኃኒታችን የኢየሱስ ክርስቶስ ልደት በፊት 700 ዓመት በፊት ሕዝቅያስ የሚባል ንጉሥ በአይሁድ ነገሰ። በዛ ነግሶ ነበረ። የዳዊትና የሰለሞን ካረፉ በኋላ ማለት ነው። ንጉሥ ሕዝቅያስ ያክል ቅን የእግዚአብሔር ሰው በእስራኤል ላይ አልነገሰም። እጅግ ቅን የሆነ ንጉሱ ጣዖት አምልኮን ንቆ አጥፍቶ ሕዝበ እግዚአብሔርን ብቻ እንዲያመልኩ ሕዝቡ እግዚአብሔርን ብቻ እንዲያመልኩ አድርጓል። ንጉሥ ሕዝቅያስ ታዲያ የጣዖት ቤቶችን አፈራርሶ የእግዚአብሔርን ቤተ መቅደስ የሰራ ታላቅ ንጉሥ ነው። እናም ታዲያ ነገር ግን ቅዱስ ሕዝቅያስ በነገሰ በ14ኛው ዓመት የአሰር ንጉሥ ሰናክሬም በጠላትነት ተነሳበት። ልብ በሉ፣ በንጉሱ ላይ የአሰር ንጉሥ ሰናክሬም ተነሳበት። ልብ በሉ፣ የመልአኩ ተአምር ዝጋ ነው። የዚህ ገናና መልአክ የመልአከ ምክሩ የመላእክት አለቃ የቅዱስ ሚካኤል ድንቅ ገቢረ ተአምሩ እዝጋ ነው። ንጉሥ ሕዝቅያስ የእግዚአብሔር ወዳጅ ነው። ጣዖት ቤትን ያጠፋ ነው። ጣዖታትን የደረማመሰ ነው። እንዲሁም ደግሞ እግዚአብሔርን የሚያመልክ ነው። ሕዝቡም እግዚአብሔርን እንዲያመልኩ ያደረገ ነው። የአሰር ንጉሥ ግን ሰናክሬም በጣዖት አምልኮ የወደቀ ነው። ጣዖትን የሚያመልክ ያልተገረዘና የእግዚአብሔር ሰው ያልሆነ የተረገመ ሰናክሬም አለ። እናም ይህ ሰናክሬም በጠላትነት በኢየሩሳሌምና በሕዝቅያስ ላይ ተነሳበት። በቅዱስ ሕዝቅያስ ላይ ተነሳበት። በነገሰ ደግሞ በ14ኛው ዓመት ነው ንጉሠ እስራኤል ሆኖ በዳዊት መንበርና ዙፋን በሰለሞን የተቀመጠው ሕዝቅያስ። ሰናክሬ ደግሞ ከአሰር ተነስቶ በጠላትነት አገራቸውን ሊያጠፋ ሊያወድም
መጣ ነው የሚለው። ወደ አካባቢው መጥቶ ካቦ አስጨነቀው፣ እጅግ አስጨነቃቸው። ከቦ ከተማዋን ከበበና ማን ነው የሚያስጨንቀው? ሰናክሬም። አንደኛ ሰናክሬም በሰራዊቱ ብዛት፣ ልብ በሉ፣ በሰራዊቱ ብዛት እጅግ በጣም ብዙ ሰራዊቶችን ይዞ ከቦ አስጨነቃቸው። ሰናክሬምም በጦር እጅግ ኃይለኛ ነበረ። በዛም ላይ ጦሩ የሚበዙት የሰናክሬም ነበሩ። የጦሩን ብዛት ከ185,000 በላይ ነበረ። ብርቱ ተዋጊዎች ነበሩት። ሕዝቅያስ እንደማይችለው ተረድቶ መልእክተኛ ላከበት ነው የሚለው። አንደኛ እንግዲህ የሰናክሬም ልብ በሉ እጅግ ብዙ ሰራዊት አለው። በጣም ክፉ ነው። አሕዛብ ነው። ያልተገረዘ ነው። እግዚአብሔርን አያውቅም። እግዚአብሔርን አያመልክም። ግን የእግዚአብሔርን ሰው የእግዚአብሔርን ወዳጅ እግዚአብሔርን የሚያገለግል ጣዖት ቤትን አፍርሶ የእግዚአብሔርን ቤተ መቅደስ የሰራ እግዚአብሔርን ያመለከ በእግዚአብሔር ቤት የሚመላለሰው ንጉሥ ነኝ ሳይል ዝቅ ብሎ አምልኮተ እግዚአብሔር የሚፈጽመው ታላቁ ቅዱሱ ሕዝቅያስ፣ ያኛው ደግሞ ያልተገረዘ ያላመነ በኦሪት ሕግ የማያምን በአባቶቹ በአብርሃም በይስሐቅ የማያምን በዳዊት የማያምን በሰሎሞን የማያምን በነቢያት የማያቅ ነቢያትን የማያቅም ማንንም የማያቅም አባቱ ዳብሎስን የሚያመልክ ጣዖት አቁሞ ለተለዘበ የሚሰግድ የተረገመ ንጉሥ ነው። በኃይሉ በብዛቱ ከ85,000 በላይ ሰራዊትን ይዞ በሰራዊቱ የሚመካ ኢየሩሳሌምን ከቦ አጥር አድርጎ መሃል አድርጎ ሕዝቅያስን ያስጨንቀው ጀመር። ሕዝቅያስ ግን መዋጋት አልፈለገም። እንዲህ አለው፣ እገብራለሁ፣ የፈለግከውንም እሰጥሃለሁ፣ ሀገሬን ግን አታጥፋ፣ ኢየሩሳሌምን አታቃጥል፣ ሕዝቤንም አትግደል በሚል ለመነው። እጅ መንሻ ግብርም ከከተማዋ የሚገኘውን ወርቅ ብር ሁሉ ጭኖ ላከለት። አንዳንድ ጊዜ ጥላትን በመለማመጥ አትመልሱትም። ጥላትን በመለማመጥ በመፍራት አትመልሱትም። ጥላት በልመና አይሆንም። በልመና አይሆንም። ጥላት በልመና ይሆናል። እንደውም የልብ የልብ ነው የሚሰማው። ኧረ እባክህ ሕዝቤንም አትግደል፣ እንደገናም ደግሞ ሀገሬንም አታቃጥላት፣ እባክህን ግብር እንልክልሃለን፣ እንገብራለን፣ ወርቅም ምንካ፣ ብርም ምንካ፣ ግብርም ምንካ ብሎ ላከለት። ይሄ ጥጋበኛ ሰናክሬም፣ ልብ በሉ፣ ሰናክሬም እጅግ ትዕቢተኛ ነው። እግዚአብሔርን አያቅም። ግን እንደዛም ሆኖ የሚፈልገውን ገንዘብ ይውሰድ፣ ግን ሀገሬን አያጥፋብኝ፣ ግን ህዝቦችን አይጨቁንብኝ፣ ግን አይግደለን፣ አንሙት፣ እኛ መኖር በሰላም መኖር ነው የምንፈልገው በማለት ንጉሥ ሕዝቅያስ ተለማምጦ ለመነው። እሱ ግን እምቢየው አሻፈረኝ አለ። ያን ሁሉ ቢልክለትም እጅ መንሻ ጭኖ ላከለት። ሰናክሬም ግን ሰይጣን ያደረበት እርጉም ነውና የሕዝቅያስን ልመና ወደ ጎን ብሎ የእስራኤልን አምላክ ቅዱስ ስሙንም ተገዳደረ። ለሕዝቅያስም ከኔ እጅ የሚያድንህ ማን ነው? ትዕቢት! አቤት ትዕቢቱ ግን እስከ አፍንጫው ነው እናንተ። ይህ ሰውዬ ግን ትዕቢቱ እስከ አፍንጫው። ኧረ እባክህ፣ ኧረ ሰናክሬም እባክህ ተው። ምን የምትፈልገው ከኔ? እንካ፣ ገንዘቡንም ውሰድ፣ ችግር የለም፣ የሚያስፈልግህን ውሰድ፣ ግን አትግደለን፣ ህዝቡን አትጨቁን፣ እባክህን። ከኔ እጅ የሚያድንህ የሚያስጥልህ ማን ነው? እግዚአብሔርን ተገዳደረ ነው የሚለው። የሚገርም ነው። እንዲህም አለ፣ እጅግ በሰይጣናዊ ሐሳቡ የእስራኤል አምላክ ቅዱስ የት ነው አለ። ቅዱስ ብላችሁም ጠሩት፣ የት ነው አለ። ህዝቡም የእግዚአብሔርን ያድነናል ብለህ አትችልም ሲል
ላከበት። እግዚአብሔር አያድንህም አለው። ቅዱስ ሕዝቅያስ በዚህ ጊዜ የፈጣሪው ስም ሲቃለል ሰምቶ ፍጹም አዘነ። እስካሁን እሱን ሲሳደብ ምንም አላለው። እስካሁን ሲሳደብ፣ ሲዘርፍ፣ ሲገል ምን ሲል ምንም አላለውም። ኧረ እባክህ ከመለመን ውስጥ ቅዱስ ሕዝቅያስ ከመለመን ተው ከማለቶች ምንም አላለውም። ግንሳ አሁን ግን የእግዚአብሔርን ቃል እግዚአብሔርን ሲናገር ግን ዝም አላለውም። እንደውም አንድ በዚህ በመጽሐፈ መለኮሳት አንድ አባት ነበሩ እና ድንጋይ ነክሰው ነው የሚጸልዩት። አባ አጋቶን እና ድንጋይ ነክሰው ይጸልያሉ። አንተ ሌባ፣ አንተ ቀጣፊ፣ አንተ ወንበዴ፣ አንተ እንደዚህ ነው እያለ ሰይጣን በሰዎች ላይ አድሮ ሲሰርብ ሲያንቋሽሹት ዝም አለ። እግዚአብሔርን ሲናገሩበት ግን አይደለም አለ። ያንን ድንጋይ ካፋወጣና እግዚአብሔር ሲሰደብ ግን ምን አለ? አይ አለ። ክርስቲያኖች እናንተን ምንም ይበሏችሁ፣ ምንም ይናገሯችሁ፣ ምንም ይበሉ፣ ከፈለክ ሌባ ይበለኝ፣ ቀጣፊ ነህ ይበል፣ ወንበዴ ነህ ይበል፣ አንተ ምንድን ነህ ይበል፣ የፈለገውን ይበል፣ ይዋሽም ይቅጠፍም፣ እኛ ሰው ነን፣ ችግር የለም። እኛ ብንሰደብም በኃጢአታችን ነው፣ ብንነቀፍም በስተታችን ነው። እግዚአብሔር ግን ሲነቀፍ አይታችሁ ዝም እንዳትሉ። ልብ በሉ፣ እግዚአብሔር ሲነቀፍ ዝም እንዳትሉ። አለቅ። ይሄ ቀይ መስመር ነው። ሕዝቅያስ ተለማመጠው፣ ለመነው፣ ኧረ ተው አለው። ወርቅንም ብሩንም ገበረለት፣ እምቢ አለ። ከኔ እጅ የሚያድንህ ማን ነው? የእስራኤል አምላክ እግዚአብሔር አያድንህም ብሎ በትዕቢት ውስጥ ካፍንጫው ነው ብያችኋለሁ። እንግዲህ ይሄ ሰናክሬም ማለት ነው። የተረገመ ሰናክሬም፣ ሰይጣን፣ ማሂደረ ሰይጣን፣ የሰይጣን ማደሪያ፣ ሰይጣን ቤቱን የሰራበት እግዚአብሔርን ተገዳደረ። የእስራኤል ቅዱስ የሆነውን እግዚአብሔርንም ተሳለቀ። ከኔ እጅ ማን ያስጥልሃል አለ። ሕዝቅያስ በዚህ ጊዜ እግዚአብሔር ፈጣሪው ቃል ሲነቀፍ ሰምቶ ፍጹም አዘነ። መልእክተኛንም ወደ ነቢዩ ወደ ቅዱስ ኢሳይያስ ልኮ እርሱ ወደ ቤተ መቅደስ ገብቶ በእግዚአብሔር ፊት ልብሱን ቀዶ ማቅ ለበሰ። ስለ ኢየሩሳሌምና ስለ ሕዝቡ ፍጹም አለቀሰ። በዛን ጊዜም እግዚአብሔር የሰናክሬምን ወደ መገዳደር የሕዝቅያስን ልመና ሰምቷልና በኢሳይያስም አንደበት እንዲህ አለ፣ ስለ ባሪያዬ ስለ ዳዊት ከተማዋን አድናታለሁ አለ እግዚአብሔር። ልብ በሉ፣ ምን ሆነ? ስለ ባሪያዬ ስለ እግዚአብሔር አድናታለሁኝ ሲል በነቢየ እግዚአብሔር ልዑለ ቃል በኢሳይያስ በኩል እግዚአብሔር ተናገረ። አድናታለሁኝ፣ የባሪያዬን እንደ ልብ ያለውን የእግዚአብሔር ሰው የሆነውን የልብ አምላክ የቅዱስ ዳዊት ሀገር የሆነችውን ኢየሩሳሌምን እኔ ምን እላታለሁ አለ እግዚአብሔር፣ አድናታለሁ ሲል በታላቁ በልዑለ ቃል በኢሳይያስ አንደበት ሆኖ እግዚአብሔር ተናገረ። ሕዝቅያስ ግን ምንድነው ያደረገው? ሕዝቅያስ ልብ በሉ፣ ምንድነው ያደረገው? እግዚአብሔር ስም ሲነቀፍ ግን እያለቀሰ ልብሰ መንግስቱን አወለቀ፣ ካባውንም ጣለ፣ ትቢያ በላዩ ላይ ነሰነሰ፣ ማቅ ለበሰ፣ በቤተ መቅደሱ ገብቶ ያለቅስ ጀመረ። ሕዝቅያስ ያለቀሰው ስለማን ነው? ስለ ሕዝቡ መጥፋት፣ ስለ ንጹሐን ደም፣ ስለ ሀገራቸው፣ ስለ ኢየሩሳሌም መጥፋት፣ ስለ ጽዮን፣ ስለ ዳዊት፣ ስለ ሰሎሞን ከተማ ስለሆነችው ስለ ሀገሩ አለቀሰ፣ አነባ። እግዚአብሔርም እንባውን ተመለከተ፣ በነቢዩም አድሮ ተናገረ። እታደጋችኋለሁ አለ እግዚአብሔር። ሁላችንንም ይታደገን። ዛሬም እኮ ዝቅ ብሎ ትቢያ ነስንሶ
የሚያለቅስ መሪ ስላጣን ነው ሀገራችን ግማሹ በጦርነት ግማሹ በስደት በልዩ ልዩ መከራ የምንሰቃየው። እግዚአብሔር አንድ ሰው ይስጠን ለሀገራችን ፍጹም የሚለምን አንድ ደግ ንጉሥ ይስጠን። ክርስቲያኖች የሚገርም እኮ ነው ይሄ ሰናክሬም ትዕቢት። ልክ በዚህ ዘመን እንዳሉ ነገስታት ነው። በቃ በዚህ ዘመን እንዳሉ ባለስልጣናት ትዕቢቱ ትዕቢት መሰላችሁ? አቤት ትዕቢቱ! አቤት ሲሳደብ ትምክህቱ! ልነግራችሁ አልችልም ማለት ነው። የሰናክሬም ትዕቢት እስከ ራሱ እስከ ፀጉሩ ድረስ ነበረ። እግዚአብሔርን ይነቅፋል፣ ሕዝቅያስን ይሳደባል። በብርም በወርቅም በምንም አልመለስ አለ። ለምን? በወታደር ብዛት ተመክቷልና። የሚመካ ቢኖር በማን ይመካ ተብሎ ነው የተጻፈው? በእግዚአብሔር ይመካ። የሚመካ ቢኖር በማን? በአምላካችን በእግዚአብሔር ይመካ ተብሎ ነው የተጻፈው። ክርስቲያኖች፣ ይህ ሰው ግን በጉልበቱ ተመካ፣ በሰራዊቱ ብዛት ተመካ። 185,000 ሰራዊት ተመካ። እናማዳ በዚህ ቀን ሐምሌ 12 ቀን ስም አጠራሩ ከፍ ከፍ ያለ ባለሟል የሆነ እጅግ የከበረ የመላእክት አለቃ ሰዓሊ ምሕረት ለሰዎች ልጆች ፍጹም ምሕረትን የሚለምን ነው። በዚች ቀንም ድንቅ ታምሩን ያደረገው ሊቀ መላእክ ቅዱስ ሚካኤል ከሰማይ በግርማ ወረደ። የኔ አባት ቅዱስ ሚካኤል ወረደ። ወደ ሰናክሬም የጦር ስፍራ ደርሶ አንድ ጊዜ የእሳት ሰይፉን መዞ የሚገርም እኮ ነው። አንድ ጊዜ ሰይፉን ትንሽዬ የላም ጋት የምታህል የጡት ጋት ይላል አባቶቻችን። ጋት ላም ስታግት ታውቃላችሁ አይደል? ትንሽዬ የላም የጋቷ ጡት ብቅ ያለው ጫፍ አላት አይደል? ትንሽዬ ነው የሚለው። የሚገርም እኮ ነው እናንተ። ትንሽዬ ነው፣ ብዙ አይደለም። በጣም ትንሽዬ ሹል ነች ማለት ነው። ቅዱስ ሚካኤል በግርማው በኃይሉ በጌትነቱ በክብሩ ወረደ፣ መጣ። ወደ ማን? ወደ ሕዝቅያስ ሊያድነው ሊታደገው መጣ። ትቢያ ነስንሶ እያለቀሰ ነዋ። እግዚአብሔርም በነቢዩ በኢሳይያስ አድሮ አገሪቱን ምን እላታለሁ እታደጋታለሁ ብሏላ። እግዚአብሔርም ማዳ የከበረ መልአክ ቅዱስ ሚካኤልን መጋቤ ብሉይ የብሉይ ኪዳን ቅዱስ ሚካኤል አባቶቻችን ሲረዳ የነበረ አሁንም የሰናክሬምን ሰራዊት ይላል ትንሽዬ ሰይፍ መዞ ቢያሳያቸው ከአሕዛብ ሰራዊት ልብ በሉ፣ ከአሕዛብ ሰራዊት 185,000 ኃይለኞች እንደ ቅጠል ረገፉ። በልኪዮስ የነበረው ያ የተረገመ እግዚአብሔር ላይ ሲገዳደር የነበረው ሰናክሬም በጠዋት ቢነሳ ሰራዊቱ ሁሉ አስከሬን ክምር ቀርቷል። የሚገርም እኮ ነው። ተኝቶ ነበረ እሱ። ቅዱስ ሚካኤል ግን ትንሽዬ እኮ ነው ሰይፍ ሙሉን ቢያሳይ የሀገሪቱ ልጠፋ ነው ማለት ነው። ይህ የከበረ መልአክ፣ ይህ ድንቅ መልአክ ቅዱስ ሚካኤል ትንሽዬ እኮ ነች፣ እንደው በጣም ትንሽዬ ሹሏን ነው ያሳያቸው ማለት ነው። በግርማው ሲመጣ በቅዱስ ሚካኤል ፊት ማን ነው የሚቆመው? እሱ ዘንዶውን የጣለው አይደለም? እሱ ያጋንንትን ሰራዊት በሰይፍ እያጨደ ሲኦል የሚከምራቸው የሚዘጋባቸው አይደለምን? እሱ ገና ስሙ ሲጠራ ዲያብሎስ መድረሻ የሚያጣው በሱ አይደለምን? ይህ የከበረ መልአክ መልአከ ምክሩ ለእግዚአብሔር የእግዚአብሔር የምክሩ አበጋዝ የተባለ የከበረ መልአክ ቅዱስ ሚካኤል ረዳየ ምንዱባን ችግረኞችን የሚረዳ ቀን የጨለመባቸውን ረዳት የሌላቸውን የሚረዳ ያለቀሱትን እንባቸውን የሚያብስ የተጨነቁትን የሚያረጋጋ የታመሙትን የሚፈውስ ረዳየ ምንዱባን ችግረኛውን የሚረዳ
ቅዱስ ሚካኤል ችግረኛ ሆኖ ሲያለቅስ ሕዝቅያስን ስለ ሀገሩ፣ ስለ ኢየሩሳሌም፣ ስለ ሕዝቡ፣ ስለ ንጹሐን ደም ትቢያ ነስንሶ ቢያለቅስ እንባውን የተመለከተ እግዚአብሔር ሂድ የሰናክሬምን ሰራዊት እንደ ቅጠል አርግፈና ብሎ እግዚአብሔር የላከው ቅዱስ ሚካኤል ሊቀ መልአክ ገና ነው መልአክ ቅዱስ ሚካኤል መጣና የሰናክሬምን ሰራዊት እንደ ቅጠል አረገፈ። ያ ትዕቢተኛ እግዚአብሔር የለም፣ እስኪ ከኔ እጅ ማን ያድንሃል? እስኪ ዛሬ አይሃለሁኝ ማን እንደሚያስመልጥህ እያለ ሕዝቅያስን መልእክት እየላከ እየደነፋ እያጎራ ወደ ኢየሩሳሌም ሲመጣ ጠዋት ሲነሳ ግን እንዳለ ሁሉም ሰራዊት 185,000 ሰራዊት እንደ ቅጠል ረገፈ። የአስከሬን ክምር ብቻ ነበረ ያገኘው ጠዋት ነው የሚለው። የዛን ጊዜም በድንጋጤ ወደ ነነዌ ሂዶ ወደ ጣዖት ቤቱ ሲገባ የራሱ ልጆች አቤት እንደው እናንተ የተረገመ ሰው እኮ መጥፊያው አስብ። እግዚአብሔር ይቀጣል፣ እግዚአብሔር ይፈርዳል፣ ትዕቢተኛውን ያስተነፍሳል። እና ጧት ሲነሳ እንዳለ የሬሳ ክምር በዛ ቢዞር እንዳለ ላሽ ብሏል። እንዳለ መደዳውን እንዳለ አስከሬን ብቻ ነው። የጦር አለቃውን ክዶ ገፋ ቢያደርገው የለም፣ ቢያገላብጥ የለም። ከዛ ወዴት ሄደ? እንደ ሰካራም እያበደ እንዳበደ ውሻ እያበደ ሰናክሬም ወዴት ሄደ? ወደ ነነዌ ሄዶ ወደ ጣዖት ቤቱ ሲገባ በዛ ደረሰ። ልጆቹ አሚናላክና ሳራር የዛን ጊዜ የገዛ ልጆቹ ገደሉት። ትዕቢተኛው ሰናክሬም ለአሕዛብ ሁሉ መዘባበቻ ሆነ። ቅዱስ ሕዝቅያስ ግን በፈጣሪው ታምርና በከበረ መልአክ በቅዱስ ሚካኤል ሞገስ ሆኖት ለዓለም ነገስታት ሁሉም የዓለም ነገስታት ፈሩት በማለት በመጽሐፈ ነገስት አንደኛ ነገስት ምዕራፍ 18 ቁጥር 13 እንደገናም እዛው መጽሐፈ ነገስት 19 ቁጥር 1 ላይ ይህ ድንቅ ታምር በመጽሐፍ ቅዱሳችን ተቀምጧል ማለት ነው። እና ይህ የከበረ መልአክ ቅዱስ ሚካኤል ይህን ድንቅ ታምር ያደረገበት ኢየሩሳሌምን የዳዊት ከተማን የታደገበትና ያዳነበት ቀን ነው። እና ይህ የታምር ባህሉ በሐምሌ 12 ቀን የምናከብረው ቅዱስ ሚካኤልን በዚህ ድንቅ ታምሩ ነው። ሌላው ደግሞ በድርሳኑ ላይ ብዙ ታምሮቶቹ አሉ። እነሱን አንብቡ እናንተ ደግሞ ማለት ነው። ዳግመኛም በዚህ ቀን አባ ሆር ሰማዕት የተሰየፈበት ነው። ቅዱስ አባ ሆር ቅዱሱ ሳርቆስ በምትባል በግብፅ አውራጃ ተወልዶ ያደገ ገና በልጅነቱ መንኖ እግዚአብሔርን ያገለገለ በዘመነ ሰማዕታትም በጣም ብዙን ጊዜ በመኮንኑ ፊት ቀርቦ በጌታችን በኢየሱስ ክርስቶስ ስም ያመነ ከመኳንንቱም ብዙ ስቃይ እየደረሰበት ብዙ ታምራትንም ድንቅ ድንቆችን ያደረገ ታላቁ አባ ሆር ወደ ክርስትና መልሶ ብዙዎችን ወደ ክርስትና መልሶ የሰማዕትነት የተቀበለበት ነው። ይህ አባት ነው። እርሱ የሰማዕታትን ክብር እጅግ ሽቷልና ወደ ሀገር ሂዶ በዚች ቀንም አንገቱን በሰይፍ ተመትሯል። የሰማዕታትንም አክሊል ተቀናጅቷል። እንዲሁም ደግሞ በዚህ ቀን ደግሞ የሱ ተማሪዎች ደቀ መዛሙርት የነበሩት 127 ወንዶች እና 20 ሴቶች አብረውት በሰማዕትነት ሲያርፉ እግዚአብሔር አምላክም የብርሃን አክሊልን አቀናጅቷቸዋል። ስለዚህ የአባ ሆር ማህበርተኞች ናቸው። እንዲሁም ልዑለ ቃል ኢሳያስ የእግዚአብሔርን ቃል የተቀበለበት ነው ማለት ነውና እነዚህ በዓላት እና የቅዱስ ሚካኤል የታምሩ በዓል አንድ ላይ በመሆን የሚከበርበት ወርሃ ሐምሌ 12 ቀን ነው። ስለዚህ እግዚአብሔር ምን አላዳ? እግዚአብሔርም አለ ስለ እኔ ስለ ባሪያዬም ስለ ዳዊት ይችን ከተማ አድናታለሁ እታደጋታለሁ አለ። ስለ ባሪያው ስለ ዳዊት ሀገሪቱን ተታደገ። ስለ ባሪያው ስለ ዳዊት ሕዝቅያስን ካዳነው። ስለ ባሪያው ስለ ዳዊት ጠላትን የሰናክሬምን ሰራዊት እንደ ቅጠል ካረገፈ ቅዱሳን
አዳ አያማልዱም ማለት እንችላለን? ይሄው ቅዱሳን ያማልዳሉ። ይሄው ስለ ባሪያው ስለ ዳዊት ሀገሪቱን የታደገ እግዚአብሔር፣ ስለ ቅዱሱ ዳዊት፣ ስለ ልበ አምላክ ስለ ዳዊት፣ ስለዚህ ገናና ቅዱስ አባት ሲል እግዚአብሔር ሀገራቸውን ኢየሩሳሌምን ታድጓል። ስለ ዳዊት ብሎ አምላከ ዳዊት ብለን ብንለምነው እግዚአብሔር ምን ይላል? ያድነናል። እኛን ሊያድን የታመነ አምላክ ነው። ስለዚህ እግዚአብሔር ወገኖቹን አይተውም። እግዚአብሔር በንጽህና ሆኖ ለሚለምነው እግዚአብሔር ይደርሳል። ቅሩብ እግዚአብሔር ለየዋሃነ ልብ፣ እግዚአብሔር ለየዋሃን እንደ ሐሳቡና እንደ ሕጉ ለሚጓዙ እግዚአብሔር ቅርብ ነው። እግዚአብሔር ለወዳጆቹ ቅርብ ነው። እግዚአብሔር ለወዳጁ ለልዑለ ቃል ለኢሳይያስ ቅርብ ስለሆነ እታደጋለሁ ብሎ ምስራቹን በኢሳይያስ በኩል ሲልክ ወደ ጠላት ሰፈር ደግሞ ማን ላከው? የከበረ መልአክ ቅዱስ ሚካኤልን ላከው። ይህም ድንቅ መልአክ እነዛን ንጹሐን ሕፃናትን ሊያጠፋ የመጣውን ማይደረ ሰይጣን የሆነውን ሰናክሬምን አልገደለውም። የውርደቱ ጥግ በገዛ ልጆቹ እንዲሞት ነው ያደረገው ማለት ነው። እየተንቀዠቀዠ ሄዶ በገዛ ልጆቹ ሰይፍ በገዛ ሰይፉ ለሕዝቅያስ ያዘጋጀው ሰይፍ እንዲሁ እኮ እናንተ ይገርማል እኮ ሰውን ሊገል ያዘጋጀው ሰይፍ እኮ ነው። ሌላውን ለማጥፋት ያዘጋጀው የገዛ መሳሪያው የገዛ አንገቱን ነው የቆረጠው። ለዛ እኮ ነው አንዳንድ ጊዜ ለሰው ያጠመዱት ወጥመድ ራስን ይይዛል። ለሰው ምንድነው የሚባል ደግሞ አንድ አባባል አለ። ጉድጓዱን አርቀህ አትቆፍረው አንተም ልትገባበት ትችላለህና የሚባለው ለዚህ ነው። አታረቀው። ታስታውሳላችሁ የሃማንና የመርዶኪዎስን ታሪክ በመጽሐፍ ቅዱስ ጥናታችን ባለፈው ስንማር ሃማና መርዶኪዎስን አይታችኋል አይደል? ሃማ ያዘጋጀው መስቀል ቁመቱ 60 ክንድ መርዶኪዎስን ሊሰቅል አይታችኋል አይደል? ያን ንጹህ ሰው ስለ ወገኖቹ ስለ አይሁዳውያን የሚጸልየውን አይታችኋል አይደል? ያን ምስኪን አዘጋጅቶ መቼም ከኔ በላይ ንጉሱ የሚወደው የለም አለ። እንደገና መጨረሻ ታሪኩን ያው ስለተማራችሁት ማለት ነው። እና ንጉስ ስለወደደው ምን ሊያደርጉለት ይወዳል ብሎ ንጉሱ ይጠይቀዋል ማለት ነው። እና ስጠይቀውን አለ አይ ንጉሱ ከኔ የበለጠ የሚወደው መቼም የለም። ስለዚህ ይሄን ነው። አይ ንጉሱ የወደደውማ በንጉሱ የሚቀመጥባት በቅሎ እየተነጠፈለት የወርቅ ካባ የወርቅ ዘውድ ደፍቶ በአደባባይ መካከል እየተሰገደለት እልል እየተባለ ጥሩምባ እየተነፋ ነጋሪት እየተጎሰመ ሊመገን ብሎ ተናገረ። በል ይከንን የተናገርከውን ሳትጨርስ ሂድና ለማን አርግለት? ለመርዶክዮስ አርግለት ማለት ነው። ደንገጠ። የንጉሥ ትእዛዝ ነው። ከዛስ ምን አደረገ? ያንን የጠላውን ንጉሱ አስቀምጦ እልል እያለ እሱ ከፊት ከፊት የበቅሎውን አንገት ይዞ ይታብ ግን አስቀመጠ። እግዚአብሔር የተዋረዱትን ከፍ ያደርጋል። ይሄ ይገርማችኋል። ተናዶ እየሮጠ ንግስቲቱ ዘመጣና ንጉሱን ለምኝልኝ ብሎ አልጋ ጫፍ ላይ ተቀምጦ ነበር ይላል። ንጉሱ ድንገት መግባት ጭራሽ ብለን ደግሞ ሚስቴ ምን ላድርገው መርዶክዮስ ያዘጋጀው በገዛ በቀዩ ላይ 160 ክንድ የሆነ መስቀል ተዘጋጅቷል ለንጉሱ ማለት ነው። ፈጥናችሁ በዛ መስቀል ስቅሉታል። ለማን ነበር ያዘጋጀው ግን? ለመርዶክዮስ ነበር ያዘጋጀው ማለት ነው። ታሪክ ተቀየረ። አያችሁ። ይህም ሰናክሬም ያዘጋጀው ሰይፍ እስራኤልን አቃጥሎ አንገታቸውን ቀልቶ ሊገድል ያዘጋጀው ከነሰራዊቱ ሰይፍ መጨረሻ ያዘጋጀው ሰይፍ የራሱ አንገት ተቆረጠበት፣ ያውም በገዛ ልጆቹ። እግዚአብሔር የተዋረዱትን ከፍ ከፍ ያደርጋል፣ ትዕቢተኞችን ያዋርዳል ማለት ይሄ ነው። አያችሁ። እግዚአብሔር ምን ይላል? የተዋረዱትን ከፍ ከፍ ያደርጋል። አበዮም ለትሑታን ማጽገቦም በረከቱ ለርሁባን። ሁልጊዜ የምንጸልያት አይደል? ሰላም ለኪ ላይ እመቤታችን ቅድስት ድንግል ማርያም በሉቃስ 1 ላይ የጸለየው ጸሎት ነው። የተዋረዱትን ከፍ ከፍ ያደርጋል። እንደገና ትዕቢተኞችንስ
ትዕቢተኞች በእግዚአብሔር ፊት እንደ ሰም ይቀልጣሉ፣ ቦታም የላቸውም። ትዕቢተኛ አይጸድቅም። በትዕቢቱ ሰናክሬም ጠፍቷል፣ በገዛ ልጆቹ ተዋርዶ የአሕዛብ መሳለቂያ ነው የሆነው። እንዳለ ሳቁበት። ሕዝቅያስ ግን የሚገርመው ነገር ፊት እኮ እየገበረ ነበረ፣ ወርቅ እየላከ ብር እየላከ ኧረ ግድ የለም ኧረ ተወኝ ያልከኝን አረጋለሁ ብሎ ተለማመጠው። ለዛ እኮ ነው ጠላትን በመለማመጥ አትመልሰውም። እንዲህ መወጠር መያዝ አለብህ ያልኩት ለዛ ነው። አሁንም በዚህ ዘመን እኛ በመለመን አልሆነም። እውነት ይልኩ ንጹሐን አሁን እዚህ ወለጋ ላይ ይተረዳሉ። ሁልጊዜም እኛ ሶሻል ሚዲያ ላይ ብቻ ነው፣ ግን በዚህ ብቻ የሚቆም ይመስላችኋል? ራሳችንን መጠበቅ አለብን። ይህ ኃጢአትም አይደለም። ለዛ እኮ ነው ዳዊት ቃጥቀጥ ምዝራይቶ ለሀጠ ወለእኩይ እያለው። እንዴ ምንም ይሄ መጽሐፍ ቅዱሳዊ ነው። ራስን መጠበቅ እኛ አንደርስም፣ ሰዎችን አንነካ። ራስን መጠበቅ ግን ይሄ የአንድ ክርስቲያን ደንቡ ነው። አለቀ። ራሳችንን መጠበቅ አለብን። ስለዚህ ለመነው እምቢ አለ፣ ተለማመጠው እምቢ አለ፣ ገበረለትም እምቢ አለ። በመለማመጥ ይሆናል? በመለማመጥ አይሆንም። ተለመነ፣ ግን መጨረሻው ይኸው የመጣው የውርደት ሞት ሆነ። የሚገርመው ነገር አዳ ሕዝቅያስ ከዛ ጀምሮ በዓለም ያሉ ነገስታት ሁሉ ፈሩት ነው የሚለው። እግዚአብሔር ግርማ ሞገስ ሰጠዋ። የሰናክሬም ሰራዊት በአንድ ቀን እንደ ቅጠል ረገፉ። ያን ሲሰሙ ሁሉም ይንቀጠቀጡለት ጀመረ። እግዚአብሔር ከፍ አረገው። በማን? በቅዱስ ሚካኤል። በዚህ በገናና መልአክ፣ በታላቁ መልአክ በቅዱስ ሚካኤል አማካኝነት እግዚአብሔር ከፍ ከፍ አደረገው። ይህ የከበረ መልአክ ቅዱስ ሚካኤል እኛንም ከፍ ከፍ ያድርገን፣ በምሕረቱ በይቅርታው ይጎብኘን። የቅዱስ ሚካኤል ምልጃው ረዳትነቱ አይለየን። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢጸ ሱራፌል ዘምርኡሳን ርኡስ ወዘምልኡላን ልኡላን ጊዜ ጸዋይኩከ ቅረበኒ በምሕረቶ ሳይል እያል እኛም ቅዱስ ሚካኤልን እንማጸነው። ይህ ድንቅ መልአክ ቅዱስ ሚካኤል እጅግ የከበረ መልአክ 185,000 የሰናክሬምን የዳብሎስ የግብር ልጆችን የዳዊትን ከተማዋንና የጽዮንን መቅደስ ሊያፈርሱ ኢየሩሳሌምን መጥተው አጥፍተው አጥሮቿን ግንቦቿን ደረማምሰው ሕፃናትንም ሴቶችንም ሁሉንም ሊጨፈጭፍ አሰፍስፎ ወደ ከተማይቱ ሲገባ የነበረውን የሰናክሬምን ሰራዊት እንደ ቅጠል ትንስዬ የሰይፉን ጫፍ ብቻ በማሳየት እንደ ቅጠል አርግፏል። ይህ የከበረ መልአክ ቅዱስ ሚካኤል እንደ ቅጠል ረፍርፎ ጠዋት የሬሳ ክምር አድርጎ ለሰናክሬም አስረክቦታል። ሰናክሬምን በድንጋጤ ጣዖት ቤት ዘሎ ነው ሄደው። እዛ ዘሎ ሲገባ የገዛ ልጁ አንገቱን በጥሶ ነው የጣለው። ይሄው ነው መጨረሻ። የተረገመ ሰው መጨረሻው ይሄ ነው። በነፍስም በስጋም ተቀስፎ ሲኦል የሚወርድ ማለት ነው። እና ክርስቲያኖች ይህ የከበረ መልአክ ድንቅ መልአክ ቅዱስ ሚካኤል ይህን ድንቅ ታምር ያደረገበት በዓሉ እንደመሆኑ መጠን ሁላችንም ይህንን